አደራችሁ የእግዚአብሔር ስም ብሩክ ይሁን ለእግዚአብሔር ክብር እስቲ ሁላችንም ተነስተን የእግዚአብሔርን ቃል እናነብና ከዛ በኋላ እንቀመጣለን የዕብራውያን መጽሐፍ ምዕራፍ 11 ምዕራፍ 11 ከ1 እስከ 3 ያለውን የእግዚአብሔርን ቃል እስከ 4 ድረስ ያለውን እንመለከታለን እናነባለን እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለማዎች በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለን አቤል ከቃይል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ በዚህም እግዚአብሔር ስለሰጠው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት ሞቶም ሳለ በመስዋዕቱ እስካሁን ይናገራል እግዚአብሔር ሆይ ስለ ሕያው ቃልህ እናመሰግንሃለን ቃልህ ሕያው ነው የሚሰራም ነው ሁለት አፍ ካለው ሰይፍ ይልቅ የተሰራ ነው እግዚአብሔር ሆይ የምናወራው የቀደመ ዘመን አይደለም ሕያው ስለሆነ ቃል ሊቪንግ ወርድ ነው ዛሬም የሚሰራ ቃል ነው ሕያው የሆነ ቃል ነው በቃለ ጉልበት ዘመኖቻችንን እንድታሻግር ሕይወታችንን እንድታጸና እግዚአብሔር ሆይ ቃልህን ተጠቅመን እንድትናገረን በጌታ በኢየሱስ ስም ጸልየን ይቃል በሕይወታችን ሕያው ይሁን እምነት ተስፋ ስለምናደርገው ነገር የሚያስረግጥ ስለማናየው ነገር የሚያስረዳ ነው አባቶች ሽማግሌዎች በዚህ ተመስክሮላቸዋል የኛም ሲወራለን በዚህ ይሁን ምስክርነታችን ስለ ሁሉ ክብር በክርስቶስ ኢየሱስ ስም አሜን የጌታ ስም ብሩክ ይሁን እኔ ያደኩበት ሰፈር አንዳንዶች በግል አውርቻችሁ ሊሆን ይችላል ግን ሰፈሬ ግቢ ገብርኤል ወይም 4 ኪሎ ይባላል እና እዚህ ሰፈር ከዚህ በፊትም ተናግሬው ከነበረ ያው ግቢ ገብርኤል ነው የተወለድኩት ደግሜው ማለት ነው እዚህ ሰፈር ስወለድ የተማርኩት ስላሴ ትምህርት ቤት ነው እና ስላሴ ትምህርት ቤት ሙሉ ቀን ነው ትምህርት ቤቱ ጧት 2 ሰዓት ይገባል 9 ሰዓት ነው የሚወጣው እና ከ2 ሰዓት ገብተን የምሳ ሰዓቱን ምግብ ከበላን በኋላ ምሳችንን ከበላን በኋላ ያው ስራችን መቃብር ማንበብ ነው መቃብር እናነባለን ያው መቃብር ቦታ ነው ስላሴ ትምህርት ቤቱ መቃብር ቦታ ላይ ነው ያለውና ብዙ ጀነራሎች በመድራችን ውስጥ ትልልቅ ስራ የሰሩ ሰዎች መቃብራቸው ላይ የተጻፈውን እናነባለንና እድሜ እየገፋም ጊዜውም እየረዘመ ሲሄድ ረሳሁት እንጂ ስማቸውንና የተጻፈላቸውን እና ተወልደው የኖሩትን ዘመን ሁሉ እናቃለን ያው ስራ ስለሌለ ክላስ እስኪጀምር ድረስ መቃብር እናነብ ነበርና እነሱ ከስር ሁሉ የተጻፈላቸው ነገር አለና አንድ ጊዜ መግቢያ መውጫ የሚያሳጣል ልጅ አለ እዛ ስላሴ ትምህርት ቤት እና መግቢያ መውጫ ምን ዱባን ነው በራፍ ላይ ቆሞ እንደኔ ቢጤ ነው ይለምናል ይሄ ሰው መግቢያ መውጫ አሳጣ በቃ ድንጋይ ያነሳ ማለት መበተን ነው ያለብን እና ይሄ ሰው አጋጣሚ ሞቶ ባልወልድ ደግሞ ተቀበረሱ ስላሴ ትንሽ ታዋቂ የሆኑ ሰዎች ነው የሚቀበሩት ባልወልድ ተራ መቃብር ነው ባልወልድ ነው የተቀበረው ያው ቤተሰብም የለውም እዛው ሞቶ ስለተገኘ ቀበሩትና መቃብሩ ላይ እንደዚህ ይላል ሩጫዬን ጨርሻለሁ የሚል ነው የተጻፈውና እኛንን ሩጫችንን የጨረስነው እሱ አይደለም በድንጋይ ሲያባረር ነው የሚሉና ሩጫዬን ጨርሻለሁ ሲል ማሯሯጡን ጨርሻለሁ ቢለን ይሻል ነበርና እንደነዚህ አይነት ሄሮዎች እንደነዚህ አይነት ጀግናዎች ስላሴ መቃብር ላይ ተመለከታላችሁ እና እዚህ ስፍራ ላይም ትልልቅ ጀግኖች ይነሳሉ አቤል ይነሳል ጌዲዮን ይነሳል አብርሃም ይነሳል እና ብዙዎቹ አንዳንዶቹ አህዛብ ናቸው አንዳንዶቹ ባክግራውንዳቸው ስትመለከቱ ፕሮስቲቲዩቶች የነበሩ ሰዎች ናቸው አንዳንዶቹ ነፍሰ ገዳዮች የነበሩ ናቸው ግን ከእግዚአብሔር ጋር ሲገናኙ የኖሩት የእምነት ህይወት ደግሞ ተጽፎላቸዋል ስለዚህ ለነዚህ ሁሉ ሰዎች አንድ ኮመን መቃብራቸው ላይ አንድ የጋራ ነገር ተጽፎላቸዋል በእምነት ተስፋ የተደረገውን ነገር የተረዱ የማይታየውንም ነገር ያዩ ጀግኖች የሚል ስም ነው የተጻፈላቸው አባቶች ተብለው ሄሮዎች ናቸው ስለዚህ ለነዚህ ሄሮዎች የተጻፈላቸው የእምነት ገድል የተጋደሉ የእምነት አርበኞች ብሎ ነው እዚህ ጋር የዕብራውያን ጻፊ የሚጽፍላቸው ለኛም እንዲጻፍ አሜን ነው የእምነት ሰዎች ተብሎ ይጻፍልን እግዚአብሔር
እምነት የሚያምኑ በሚያምኑ ሰዎች ይደሰታል እግዚአብሔር በሚታመኑበት ሰዎችም ደግሞ ዋጋ ይከፍላል ይላል የዚህ የዕብራውያን ጸሐፊ እምነት ምንድነው እምነት ማለት በራሱ ጥሬ ቃሉ ወይም ስራው ቃል ፍቺው ምን ማለት ነው እምነት ምንድነው እምነት ማለት ከኛ ውጪ በሆነ ነገር ያለን መታመን ማለት ነው ለምሳሌ ይሄ ቃል የሚቀመጥበት ዕቃ አለ እዚህ ላይ የመቀመጥ እምነት ቢኖርኝም ያለ መቻል አቀም ካለው የኔ እምነት እዚህ ላይ ያስቀምጠኝም የዚህ ቃል ታማኝነት ነው እኔ እንድቀመጥ የሚያደርገኝ ስለዚህ እምነት ግላዊ ሳይሆን ከኛ ውጪ ባለ ነገር ላይ ያለ መደገፍ ነው ከኛ ውጪ የተቀመጣችሁበት ወንበር ስንጥቅ ቢሆን ማናችሁም አትቀመጡም ዘላችሁ ሌላ ተቀመጣላችሁ ለምን ይጠለኛል አይታመንም ብላችሁ ስለምታስቡ ነው ስለዚህ እምነት ግላዊ ሳይሆን ከኛ ውጪ ባለ በአንድ አካል ላይ ያለ መደገፍ ነው ከኛ ውጪ ባለ በአንድ አካል ላይ የምናደርገው መደገፍን የሚያሳይ ቃል ነው እኔ አሁን አምኛለሁ ብዬ አንድ ነገር ስላደረኩ አይደለም የሚሆነው የሚታመን እግዚአብሔርን ስላመንኩ ነው ነገሩ የሚደረገው እምነትኛ ምናመነጨው አይደለም በተለይ አሁን የኒው ኤጅ አስተምሮ አሁን የምናያቸው ግለኝነትና በራስን መብቃት አብዝተው የሚያስተምሩ ትምህርቶች እምነትን ከሰው የሚመነጭ ከሰው የሚወጣ ሰው በአካላዊ ወይም በታመነበት ባመነው አቅምና ኢነርጂ ነገሮችን አትራክት ያደርጋል ብለው ያስተምራሉ ይሄ የቢስቱ ትምህርት ነው የኤደኑ ገነት የባቡ ትምህርት ነው እውነተኛ እምነት ከኛ አይመነጭም ከሚታመነው ከእግዚአብሔር የሚወጣ ነው እምነት መደገፍ ያለው እምነት ምንጭ አለው አሁን ለምሳሌ አውሮፕላን ተነስቶ ሲበራ አይታችሁት ከሆነ መብረሪያም ማረፊያም ይፈልጋል እምነት የሚነሳው የሚንደረደረው የሚያርፈው ራሱ እግዚአብሔር ላይ ነው የእውነተኛ እምነት መነሻ እግዚአብሔር ነው ማረፊያው እግዚአብሔር ነው ሌላ የዚህ የዕብራውያን ጸሐፊ የዕብራውያን 11ን ሲነግረን የአባቶች ሕይወት ነው የአባቶች ሕይወት ተስፋ አርገው የማይታይ ለማየት የኖሩትን ሕይወት ሲነግረን የኔና የናንተን ሕይወት ግን 12 ላይ እንዲህ ብሎ ይነግረናል የእምነታችን ጀማሪና ፈጻሚ ሆነው ክርስቶስን ተመልክታችሁ ይለናል የኛ እምነት በተስፋ ያለ እምነት ብቻ አይደለም የኛ እምነት የተሰጠ እምነት ብቻ አይደለም የኛ እምነት ተጀምሮ የተጠናቀቀበት ፐርሰን ወይም ማንነት አለ ያ ማንነት ክርስቶስ ነው የእምነታችን ጀማሪና ፈጻሚ መንደርደሪያው ማረፊያው ራሱ ክርስቶስ ነው እምነት በእኛ ውስጥ የፈጠረው ክርስቶስ ነው እምነታችን ማዕከል ያደረገው ክርስቶስ ነው የእምነታችን መጠቅለያም ራሱ ክርስቶስ ነው ስሙ ይባረክ ስለዚህ በተለይ ደግሞ 12 ላይ ሄዳችሁ ስትመለከቱ የዕብራውያን ጻፊ ምዕራፍ 12 ላይ በብሉይ ኪዳን በሲና ተራራ እግዚአብሔር ምድርን እንዳንቀጠቀጠ አውቃቸዋል ሕጉ ሲመጣ የእግዚአብሔር ክብር ሲገለጥ ምድር ተንቀጥቅጧል አይደል አሁን ግን በአዲስ ኪዳን እግዚአብሔር ምድርን ብቻ አይደለም ሰማይን አንቀጠቅጠዋለሁ ይላል ለምን ከአቤል ይልቅ የሚናገር ደም ስላለ ያን ተናጋሪ እንድታዳምጡ እግዚአብሔር ሕፃን ልጅ ነው የሚመስለው አቴንሽን ፍለጋ ነገሮችን ሁሉ ይነቀንቃል ኮንፈርት ዞኖቻችንን ይነቀንቃል ለምን የማይታመን ፍራሽ ነገር ላይ እንዳንደገፍ አለት በሆነው ላይ እንድንቆም ስለሚፈልግ ሁሉ ጊዜ ነገሮች ይናጣሉ አንዳንድ ጊዜ ነገሮች ሲናጡ እግዚአብሔር ለምን ዝም አለ ለምን ፈቀደ ብላችሁ ስታስቡ የእምነታችን ጀማሪና ፈጻሚ ሆነው ክርስቶስ ላይ እንድንመሰረት ስለሚፈልግ ነው እምነታችን እንዲያድግ ከተፈለገ የነገሮች የማይታመኑ ነገሮች ላይ ያሉ ነገሮች ፍራጃይል መሆን ይጀምራሉ መሰባበር ይጀምራሉ ስለዚህ የዕብራውያን መጽሐፍ ምዕራፍ 12 ላይ እግዚአብሔር ደግሜ ሰማይንና ምድርን አናውጣለሁ ለምን ለመሰማት ለመደመጥ ስለሚፈልግ በዚህ በመንኖረው ዓለም ላይ ሁሉም ፍራሽነት ጊዜያዊነት የተሞላ ነው ዘላለማዊነት ያለው እግዚአብሔር ጋር ስለሆነ እግዚአብሔር ሁሉ ይነቀንቃል ስለዚህ የእምነታችን ጀማሪና ፈጻሚ ፐርሰን ነው እኛ ያመንነው ፐርሰን ነው ስሙ ይባረክ አንዳንድ ጊዜ ራሳችንን እንኳን እንዳናምን የምንታመንበት ነገር እኛ ጋር የለም ለዚህ ነው መጽሐፍ ሲናገር ያመንኩትን አውቃለሁ ይላል ያመንነው የሆነ አካል ነው ማለት ነው ስለዚህ በአጠቃላይ ፌዝ ሳብጀክቲቭ ሳይሆን ኦብጀክቲቭ ነው መጀመሪያ ኢንቲቲ ይፈልጋል ፐርሰናሊቲ ይፈልጋል አንድ አካል ይፈልጋል ያ አካል ክርስቶስ ነው ስሙ ይባረክ
እግዚአብሔር ይባረክ። ስለዚህ እምነት የሚለው ቃል መታመን የሚል ትርጉም ነው ያለው። ምንን መታመን? የምንታመነው ታማኝነቱ እንግዲህ ጊዜያውም ሊሆን ይችላል። እግዚአብሔር ከሆነ ግን ዘላቂና ፐርማነንት ይሆናል ማለት ነው። ስለዚህ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው። በስርወ ቃል የምንለው ኤፒስቴሞሎጂው ይሄ ነው። እምነት በዴፊኒሽን ደረጃ ይሄ ነው። መጽሐፍ ቅዱሳችን ላይ እምነት ተስፋ ስለምናደርገው ነገር ይላል። ተስፋስ ምንድነው? ተስፋስ ምንድነው? መጽሐፍ ቅዱሳችን ላይ 3 ተስፋዎች አሉ። አንደኛ የተሰጠ ተስፋ፣ ሁለተኛ የተፈጸመ ሰም፣ ሶስተኛ የተገባ ተስፋ። መጽሐፍ ቅዱሳችን ላይ የተሰጠ ተስፋ የምንላቸው እግዚአብሔር በቅድመ ሁኔታ አጥሮ በህይወታችን የሰጠን ተስፋዎች ናቸው። ለምሳሌ እናትና አባትን አክብር እድሜ በመድር ላይ እንዲረዝም፣ ይሄ ተስፋ ነው፣ ግን በቅድመ ሁኔታ የታጠረ ተስፋ ነው። በመታዘዝና በእኛ እንቅስቃሴ ላይ የተገደበ ተስፋ ነው። ሁለተኛ የተፈጸመ ተስፋ የምንለው የመስቀሉ ሥራ ሰው የማያሳትፍ በክርስቶስ ሞትና ትንሣኤ ከእምነት የሚጀምር ከማዋጮ የማይጀምር ከኛ የማይፈልግ በእኛ መታመን የሚጀምር ነው። ኢየሱስ ሞቶልኛል፣ ኢየሱስ ኃጢአቴን ይቅር ብሏል፣ ኢየሱስ ቀድሶኛል፣ ኢየሱስ አጽድቆኛል፣ ኢየሱስ የዘላለም ሕይወት ሰጥቶኛል በማመን የሚጀመር ሕይወት ነው። ይሄ የተፈጸመ ተስፋ ነው። ይሄ የተሰጠ የምንለው ተስፋ የተገባም የምንለው ተስፋ የተገባ ተስፋ ደግሞ በህልም ሊሆን ይችላል፣ በራእይ ሊሆን ይችላል፣ እግዚአብሔር በልብ ምስክርነት ሊሆን ይችላል የሰጣችሁ ተስፋ። እነዚህ ተስፋዎች በሙሉ ምንጫቸው እግዚአብሔር ቢሆንም ሰዎች እነዚህን ተስፋ ሕያው የሚያደርጉት በእምነት ጉልበት ነው፣ በእምነት ኃይል ነው። በእምነታችን ነው እነዚህን ሕያው የምናደርጋቸው። ስለዚህ መጽሐፍ ቅዱሳችን ላይ እምነትንም ስንመለከት ተስፋ ብቻ አይደለም፣ እምነትንም ስንመፈለግ እዚህ የዕብራውያን 11 ስናወራ የትኛውን እምነት ነው የምናወራው? የምናወራው እምነት መጽሐፍ ቅዱሳችን ላይ ባይዘው የመዳኛ እምነት አለ። ኤፌሶን መጽሐፍ ምዕራፍ 2:8 ላይ በእምነት ስለመዳን በስራ አትድኑ በእምነት ነው የዳናችሁት፣ ይሄ የዳንበት እምነት አለ። ሁለተኛ የጸጋ ስጦታ የሆነ እምነት አለ። 12:9 ላይ አንደኛ ቆሮንቶስ መንፈስ ቅዱስ እንደወደደ። መንፈስ ቅዱስ ጓደኛችን ነው አይደል? አምላካችን ብቻ አይደለም፣ ህብረት ካደረግን ጓደኛችን ነው፣ ወዳጃችን ነው። ከመንፈስ ቅዱስ ጋር ያለን ህብረት ሲጨምር ማንኛውም ህብረት በሶስት መልኩ ይገለጣል። አንድ ተቃራኒ ጾታ ላይ ያሉ ወንድና ሴት እጮኛ ማቾች መሆናቸውን ባይነግሩንም እናውቃለን። ለምን? አዘውትረው አብረው ወክ ያደርጋሉ። መጽሐፍ ቅዱስ እንደዛ ነው። ከመንፈስ ቅዱስ ጋር ያለንን ህብረት ምልልስ ይለዋል። ወክ በመንፈስ መመላለስ። አታችመንታችን እየጨመረ ሲሄድ ከመንፈስ ቅዱስ ጋር ምልልሳችን ከሱ ጋር ይሆናል። ሁለተኛ ማንም ሰው በህብረት ውስጥ የጠነከረ ህብረት ሲኖረው ወይም ደግሞ ከጮኝነት ባለፈ አጋብተን አንድ ላይ መኖር ሲጀምሩ ደግሞ በፍሬ ይገለጣል። ከመንፈስ ቅዱስ ጋር ያለን ህብረት አንዱ አብሮን መሆናችን የመንፈስ ፍሬ ይገልጣል። ሶስተኛው ግን ማንም ሰው ከሚወደው ጋር ህብረት እንዳለው የሚያስታውቀው በስጦታ ነው። ከመንፈስ ቅዱስ ጋር ህብረት ካለን መንፈስ ቅዱስ እንደወደደ ይላል። ህብረታችን በጨመረ ቁጥር እንደወደደ የጸጋ ስጦታዎችን ያድላል ይላል። ከሚያድላቸው የጸጋ ስጦታዎች እምነት ነው። እምነት ሁላችንም ይሄ የጸጋ ስጦታ የሆነው እምነት ሁላችንም የለንም። የመዳኛ እምነት አለን። የጸጋ ስጦታ ግን መንፈስ ቅዱስ እንደወደደ ያድላል ስለሚል የእግዚአብሔር መንፈስ ሲሰጠን ብቻ የሚኖረን ነው። ይሄ ሶስተኛው የመኖሪያ እምነት የምንለው የምንኖርበት እምነት ዴይሊ የምንኖረው እምነት። አራተኛ የገላትያ መጽሐፍ ምዕራፍ 5 ላይ እንደሚናገረው ቁጥር 25 ላይ የምትመለከቱት ደግሞ የመንፈስ ፍሬ የሆነ እምነት አለ። ይሄ የመንፈስ ፍሬ የሆነው እምነት ባህሪ ነው። ታማኝነት ኢንተግሪቲ የምንለው። አንድ ሰው ታማኝ ሆኖ ግን አማኝ ላይሆን ይችላል። ለምን? እምነት አክቲቭ ነው። ጻድቅ በእምነት በህይወት ይኖራል። የየለት ኑሮ የሚኖርበት የህይወት ስርዓት ደግሞ እምነት አለ። የመኖሪያ እምነት የምንለው ያዕቆብ ያለ ስራ ነው የሚለው እምነት፣ ስራ ያስፈልገዋል የሚለው እምነት አይነት እምነት ከታማኝነት ይለያል። ብዙ ለምሳሌ እኔ ታማኝ ልሆን ይችላልው በካራክተር ታማኝነት፣ በቢሮዬ ታመንኩ፣ በትዳሬ ታመንኩ፣ በእግዚአብሔር በሆነ ነገር ላይ የታመንኩ ሰው ልሆን ይችላልው። እግዚአብሔር ግን አሁን ካለበት ወደዚህ ውጣ ሲለኝ የእምነት ኑሮና መታዘዝ ግን ላይኖረኝ ይችላል።
ስለዚህ እምነት በታማኝነት ባህሪ ነው እምነት ደግሞ በመኖሪያነት አክሽን ነው ድርጊት ነው የየለት ህይወት ነው ጻድቅ በእምነት በህይወት ይኖራል ተመልከቱ የጸደቅነው በእምነት ነው የምንኖረው በእምነት ነው ስለዚህ እምነት የላይፍ ስታይልም ነው አያችሁ አንድ ዶክትሪን አይደለም ለምሳሌ እንደ ቤተክርስቲያን የምናምንበት እምነት ብለን ጽፈን የምናስቀምጠው ወይም ስንጠየቅ የምናወራው አይደለም አክቲቭ ፌስ ዛሬ ለመጣ ድምጽ ያለ ምላሽ ዛሬ እግዚአብሔር በህይወታችን ለሚፈልገው ድምጽ ያለ ምላሽ እሱን እምነት የመኖሪያ እምነት የመታዘዝ እምነት በስራ የሚገለጥ እምነት ምንለው እሱን ነው ስለዚህ ታማኝነት የመኖሪያ እምነት የመዳኛ እምነትና የጸጋ ስጦታ የሆነውን እምነት ለያይተን መረዳት አለብን የቱን ነው የምናወራው አንዳንድ ጊዜ የመዳኛውን ያወራን የመኖሪያውን ልናወራ አይገባም ይሄ ክፍል የሚያወራው የመኖሪያ እምነት ነው ለምን ነው የዕብራውያን የመኖሪያ እምነት የሚያወራላቸው መኖሪያ ያቃታቸው ሰዎች ናቸው ኑሮ ያቃታቸው ሰዎች ናቸው በከባድ መከራ ውስጥ ያልፋሉ በከባድ ችግር አንዳንዶቹ ለማላገጫ ተላልፈው ተሰጥቷል ሞክሪ ምክንያቱም ቤተሰቦቻቸው ያመኑ ሰዎች ስለሆኑ ያላመኑትን ሰዎች አቢዩዝ ያረጓቸው ነበር ስለዚህ በዚህ ምክንያት ደም እስከ ማፍሰስ ገና አልተጋደላችሁም ይላል አልሞቱም እንጂ አለ በተባለ መከራ ውስጥ እንደ ቤተሰብ በብዙ መከራ የሚያልፉ ሰዎች ናቸው እግዚአብሔር እንደዚህ ይላል ይሄ የዳናችሁበት እምነት የመኖሪያም እምነት ስለሚፈልግ ጻድቅ በእምነት በህይወት ይኖራል ሶስት ጊዜ የተጠቀሰ ጥቅስ ነው ዕንባቆም ጠቅሶታል ገላትያ ላይ ተጠቅሷል ሮሜ ተጠቅሷል አሁን ደግሞ በዕብራውያን መጽሐፍ ላይ የምንመለከተው አራት ጊዜ የተጠቀሰ ጥቅስ ነው ለመጀመሪያ ጊዜ ዕንባቆም ይሄንን ሲጠቅስ እኮ የጠቀሰው እግዚአብሔር ጻድቅ እየተቸገረ ኃጢአተኛ እየበረታ ሄደ እግዚአብሔር ሆይ ምን ትላለህ ብሎ ሲጸልይ እግዚአብሔር ለአሶር ኃይል ሰጣለሁ ጭራሽ ለአሶር ለአመፀኛው ኪዳን ለሌለው ህዝብ እንዴት ተሰጣለህ አለው በመጠበቂያ ላይ ይጠብቃለሁ አለው ከዛስ በኋላ እግዚአብሔር እንዲህ ብሎ ተናገረ ጻድቅ በእምነት በህይወት ይኖራል ጻድቅ በእምነት በህይወት ይኖራል እሱ ለብዙ ዘመን የነበረው ዶክትሪን የተናጋበት አሁን ግን እግዚአብሔር ተራማጅ ነው እግዚአብሔር ባይዘበይ የነገረንን ዶክትሪን ብቻ አይደለም እለት እለት የሚሰራው አሰራር አለ አንዳንድ ትምህርቶች ስለ ዶክትሪናችን ስለሆኑ ብቻ አይደለም ይገባል ከእግዚአብሔር ጋር አብረን በመንሄድበት ሰዓት ላይ እግዚአብሔር እነዛን ነገር ፕሮግሬሲቭሊ በእውቀት በህይወትና በኑሮ ስርዓት እያስረዳን ይሄዳል ዕንባቆም ይሄንን ትምህርት ተረዳ ከዛ በኋላ ለመዳኛ እምነት ሮሜም ላይ ገላትያም ላይ ጳውሎስ ተጠቅሞበታል የዕብራውያን ደግሞ ለመኖሪያ እምነት ሲጠቀምበት እናያለን ስለዚህ የጸደቅነው በእምነት ነው የምንኖረው በእምነት ነው በደንብ ስሙኝ ሰው ሁሉ ወደ ገሃነም የሚገባው አሁን ባለው ዘመን ላይ ሰው ገሃነም የሚገባው በሰራው ስራ ሳይሆን በተሰራው ስራ ባለማመኑ ለምን የሰው ልጆች የሰሩትን ኃጢአት በሙሉ እግዚአብሔር መስቀል በሚባል ነገር አስወግዶታል ይሄንን መወገድ ያላመኑ ሰዎች ገሃነም ይገባሉ ስለዚህ ሰዎች ወደ ዘላለም ፍርድና ሞት የሚሄዱት ኃጢአታቸው መፍትሄ ስላላገኘ አይደለም መፍትሄ ያስገኘውን ክርስቶስን ስላላመኑ ነው ተገላቢጦሽ ስለዚህ አለማመን ነው የሚቀጣው አለማመን አማኞችን በአዲስ ኪዳን ላይ የምንሰራው ወይም የህይወታችን ድካም ተብሎ የሚጠቀሰው በፍቅር በእምነት የማይመላለስ የህይወት ስርዓት ካለን የአማኝ ድካም መለኪያው ሜዠርመንቱ እሱ ነው በተረፈ ገላትያ ላይ ይሄንን ነው የሚነግረን ገላትያ መጽሐፍ ምዕራፍ 5 ላይ በፍቅር ሆኖ በእምነት የሚሰራ ነው የአዲስ ኪዳኑ የህይወት ስርዓታችን ይሄ ነው የምንደክመው ድካም የእምነት ድካም ይባላል እንጂ ሁላችንም በየደረጃችን አይተበከበንም ለምሳሌ ዛሬ ከጌታ ወደ ጌታ የመጣ ሰው ትቶት ያልመጣ ሰው ሊኖር ይችላል ይሄ ሰውዬ ኃጢአተኛ ነው ምናምን ልንል አንችልም በደረጃው ነው በደረሰበት እምነት ነው የሚመላለሰው በእግዚአብሔር ቤት ደግሞ ቆይተን ደፊት ያልነበረን ነገር ስናዳብር ያ ደግሞ የእምነት ድካም ይባላል ስለዚህ ይሄ የመኖሪያው እምነት የምንኖርበት እምነት ሁሉ ጊዜ እግዚአብሔር እዚህ ላይ እንድንቆም ስለሚፈልግ ተሰብረን እንዳንወጋ ጉም የሆነ ነገርን እንዳንጨብጥ ምክንያቱም በዚህ ዓለም ያለ ማንኛውም ነገር በመናጥ ውስጥ ያልፋል ገንዘብ ይናጣል አገር ይናጣል ኢኮኖሚ ይናጣል ፖለቲካ ይናጣል ይሄ አይናጥም የሚል ትምህርት የለም ይናጣል ጻድቅ ግን በእምነት በህይወት ይኖራል ለምን
ይኸውላችሁ የክርስቶስ ኢየሱስ መንግስት ወይም በጌታችን በኢየሱስ ክርስቶስ ተስፋ የምናደርጋት መንግስት ለመገለጥ እየጨመረች ስትሄድ የዓለም ደግሞ ክላይማክሱ ላይ ወይም ጡዘቱ ላይ እየደረሰ ነው በመበስበስና በሞት ስርዓት እያበቃ ነው በ18ኛ ክፍለ ዘመን የምታዩትና የሰማችሁት የሰው ቅንነት በ21ኛው ክፍለ ዘመን ተበርዞ ሊሆን ይችላል ለምን ዓለም ዲክላይን እያደረገ እየበሰበሰ ነው የሚሄደው ስለዚህ ሁለቱን ኪንግደም ኦቨርላፕ የሚያደርገው መንግስት መረዳት አለብን የእግዚአብሔር መንግስት ግን ፕሪቬል እያደረገች ትጨምራለች ስሙ ይባረክ ስለዚህ እግዚአብሔር ሁሉ ጊዜ እምነታችንን ቼክ አፕ ፖይንቶች አሉት ኬላዎች አሉት የፍተሻ ጣቢያ ሰው ከካናዳ ወደዚህ ሲገባ ሰው ከዚህ ወደ ሜክሲኮ ሲሄድ ኬላ እንዳለ ሁሉ ኬላ አለው እግዚአብሔር የተደበለ የተቀመጠ የታመንበት ነገ የሚወጋን ነገር ካለ እግዚአብሔር ይንጠዋል ሲናጥ እንዳደነግጡ እግዚአብሔር እምነታችንን እሱ ላይ ማድረግ ስለሚፈልግ ነው እግዚአብሔር እምነታችንን እሱ ላይ እንዲያረግ ስለሚፈልግ ነው ስሙ ይባረክ ስለዚህ እምነት ተስፋ ስለምናደርገው ነገር ምን የሚል ነው የሚያስረዳ ነው ይሄንን በቃላችን መያዝ አለብን እምነት ተስፋ ስለምናደርገው ነገር የሚያስረግጥ ስለማናየው ነገር የሚያስረዳ ነው ባጭር አማርኛ ተስፋችሁን አሁን ላይ አምጥቶ የሚያኖረው እምነት ነው መጽሐፍ ቅዱሳችን ሲናገር ለምሳሌ እግዚአብሔር በተስፋ የነገራችሁን ነገር የምትጠብቁ ሰዎች ካላችሁ ተስፋ ወደ እምነት መምጣት አለበት የሰሙት ቃል ምንድነው የሰሙት ከናን ተገባላችሁ የሚለው ቃል በእምነት ከነሱ ጋር ስላልተዋሃደ አልተቀማቸውም ይላል ፕሮሰስ ሆኖ ፌዝ ላይ ያልመጣ ማንኛውም ሆፕ ራብተኛ ነው የሚያደርገው የዘገየች ተስፋ ልብን ታዘላለች ይላል ተስፋ የዘገየች እንዳትሆን ወደ እምነት መለወጥ አለበት ዛሬ እግዚአብሔር የነገራችሁን ተስፋ እንዳመናችሁ እርግጠኛ የሚሆነው እርምጃ ስትጀምሩ ነው ወደ ስራ ይዟችሁ ከገባ ነው ኖህን እግዚአብሔር እንደዚህ ያለው መርከብ ስራ ኖህ መርከቡን ለስንት ጊዜ ነው የሰራው ለስንት አመት 120 አመት ነው አይደለ የሰው ልጅ እድሜ 120 ነው ያለው እዛ ክፍል ላይና መዝሙረኛው የሰው ልጅ እድሜ 70 80 ነው ያለው ሁለቱ አይጋጭም እዛ ክፍል ላይ 120 ነው ያለው ከኖህ መርከብ በኋላ የሰው እድሜ ያበቃል የሚለውን ነው ለማሳየት እንጂ ፍጥረታዊ ሰው ሁሉ 120 ይኖራል የሚል ትርጉም ከሱ ክፍል ማውጣት አይቻልም ክፍሉ አይፈቅድም ስለዚህ 120 እድሜ ነው ያለው 120 አመት መርከብን በጽናት ለመስራት አንድ ነገር ነው ያለው ይሄ ዓለም ይጠፋል የሚልን ሰማ ኖህ አመነ ስለዚህ ሰው ኖህ ሲያምን ማመኑ የተገለጠው ዓለም ትጠፋለች ዓለም ትጠፋለች ዓለም ትጠፋለች በሸነና በሉ ዓለም ትጠፋለች እያለ አይደለም መርከብ እየሰራ ነው እውነተኛ እምነት ስራ ውስጥ ይዞን ይገባል እውነተኛ እምነት ለሌላ እንዳንገኝ ቢዚ ያረጋናል ፎከስ እንድናረግ ያረጋናል ለተሰጠንና ለተቀመጠብን ነገር ፎከስ እንድናረግ ያረጋናል ስለዚህ አጠቃላይ የኑሮ ስርዓታችንንና መስተጋብራችንን የሚቆጣጠረው እምነት ነው ምን አይነት ተስፋ አላችሁ ይሄ ከእግዚአብሔር የሰማችሁት ዘግይቶ ሊሆን ይችላል ተስፋው ሊፈጸም እንደማይችል አስባችሁ ሊሆን ይችላል ግን አንድ ነገር ልንገራችሁ ተስፋችሁ ወደ እምነት ካልተለወጠ በስተቀር አይጠቅምም ስለዚህ እምነት ይላል ተስፋ ያደረግነው ነገር የተሰጠ ተስፋ ሊሆን ይችላል የተገባ ተስፋ ሊሆን ይችላል የተፈጸመ ተስፋ ሊሆን ይችላል በእምነት ሙቭ ማድረግ ስንጀምር መስራት ይጀምራል በህይወታችን ያ የተገባው ነገር መንቀሳቀስ ይጀምራል እኔ ሁሉ ጊዜ ጥሩ አንድ ምሳሌ አለች የምጠቀማት ከዚህ በፊት ያው ይሄም ቸርቼ ስለሆነ እንግዲህ ከዚህ በፊት ተጠቀሚው እንደሆነ አላውቅም አንዳንድ ምሳሌዎች ሊደገሙ ስለሚችሉ ማለት ነው እና ጥሩ ምሳሌ ስለሆነች ተጠቀማታለሁ ለአንድ ሰው መልእክት ቢመጣለት ለዚህ ሀገር ላይ ሰራ ይችላል እኛ ሀገር ግቡና በእኛ ሀገር አውድ ተረዱ እኛ አውድ ላይ እየጸለየ አንድ ነብይ መጥቶ አንተ እዚሁ ባለህበት መስሪያ ቤት ማናጀር ትሆናለህ ቢለው ሰውየው ግን ስራው በዘበኝነትና በጥበቃ ላይ ያለ ሰው ከሆነ ወይም ተምሮ የማያቅ ሰው ከሆነ ይሄን መልእክት ከሰማ በኋላ አመነ የሚባለው ትምህርት ቤት ሲገባ ነው ትምህርት ቤት ሲገባ አመነ እንላለን ጸሎት ሲገባ ግን አላመነም ነው የምንለው ለምን ይገልበጡ ሊልና ይውረዱ
ቦታ ላይ የተቀመጡ ናቸው in the mighty name of Jesus ካልፈረሱ ሊል ነው እሱን ሟረተ ነው የምንለው አመነና ሟረተ ይለያያል አሜን ነው ስለዚህ real faith act ያረጋል ምክንያቱም ኮንቪክሽን ነው ክሬት የሚያደርግባችሁ ኮንቪክት ስለሚያደርጋባችሁ ህይወታችሁን ወደ አክት ይዞት ይገባል አሁን እኛ ጋር በሙሉ የቤተ ክርስቲያኖቻችን ስም ኢንተርናሽናል ነው አትሊስት ኢንተርናሽናል ለመሆን ራሱ አንድ እንግሊዘኛ ቋንቋ ጨምረን ማጣናት የለብንም ከኢትዮጵያ ቋንቋ ውጪ አያችሁ ዓለም አቀፍ ልንሆን አንችልም አገር አቀፍ ነን እኛ እንግሊዘኛ በደንብ ችለን ግን ክሮስ ካልቸራሊ እንግሊዘኛ ተናጋሪ የሆኑትን ኬንያ ምናምን ከደረስን ግን ዓለም አቀፍ እንሆናለን እስከዛ ድረስ ግን ያው ሚስታችንን ከዛ በኋላ ልጆቻችንን ከዛ አገራችንን ማቀፍ ነው ያለብን አያችሁ ለምን አንዳንድ ጊዜ ግን ተናግሯል ጌታ ዓለምን ሁሉ ብሎ ሊሆን ይችላል እና ዓለምን እኮ በአማርኛ አይዞርም አያችሁ ሪል አይደለም እንትናችን ማለት ነው እምነታችን ትክክለኛ አይደለም የተቀመጠበት ቦታ ባክግራውንድ ሙሉ ለሙሉ ባገራችን ምሳሌ ሰጣችሁ ለዛ ነው ልክ በህይወታችሁ እንዲህ አይነት ኮንቪክሽን ፌዝ ካለ ያመነ ሰው አቁም ማለት አትችሉም ያመነ ሰው ይወላችሁ እግሩ ባይገባ ልቡ ወጥቷል በቃ አመልሱትም ልቡ ወጥቷል ሰፈር ለውጧል መንደር ለውጧል አካባቢ ለውጧል እስራኤልን እግዚአብሔር ሰላም ለማመን ሲወቅሳቸው እግሩ ወጥቶ ልብ ስላልወጣ ነው ያመነ ሰው ማንኛ ምልክቱ ለተነገረለት እግሩ ላይ ገባ ይችላል ልቡ ግን ያመልጣል ልቡ ገብቷል የቀንና የሌሊት ሜዲቴሽኑ ነው ዛሬ እግዚአብሔር በልባችሁ ላይ የተቀመጠ ቀንና ሌሊታችሁን ያዘ አካባቢያችሁንና ያላችሁበትን ነገር እንዳትረኩ ካደረገ እግዚአብሔር የእምነት ኃይል በውስጣችሁ ዳይናሚካሊ መንቀሳቀስ ጀምሯል እምነት ሁሉ ጊዜ ሲንቀሳቀስ ሰፈርና አካባቢያችሁን ነጥቆ ያወጣል ስለዚህ ማንኛውም ተስፋ ወደ እምነት ከተለወጠ ተስፋዎቻችንን መረዳት ከጀመርን ይሄ ስለ ተስፋችን ያስረዳናል የሚለው ኮንቪክሽን ላይ ያመጣናል ኮንቪንስ ያረጋናል በቃ እንደሚሆን እንደተደረገ እንዳለን ነገር እርግጠኛ ስለሚያደርገን ልባችን ይወጣል እግራችን ላይ ፈቀድ ይችላል ገንዘባችን ላይ ፈቀድ ይችላል ጤናችን ላይ ፈቀድ ይችላል እድሜያችን ላይ ፈቀድ ይችላል ልባችን ግን ይወጣል አንድ ጊዜ አንዲት ሴት ዱሮ ነው ትዝ ይለኛልና ጭቅጭቅ ነበር ቤት ውስጥ እና በሙሉ ቤተሰቦቿ የተማሩ ናቸው አልተማርሽም ጌታ ስላለሽ አልተማርሽም ብለው ጨቅጭቀውኛልና ጌታ ሆይ አስተምረኝ ብላ ጸለየች እንደው ለነሱ መልስ እንደሚሆን እስከ 8ኛ አስተምረኛለች አንደኛን አለፈች ሁለተኛ ስምንተኛ ስድስት ሶስት ይወደቀች አያችሁ ሶስት ይወደቀችው ለምንድን ነው እስከ 8ኛ ነው ያመነችው ከዛው አቅም የላትም ላላመነው ነገር ጉልበት የለም ላላመነው ነገር ኃይል የለንም ላላመነው ነገር ዴዲኬሽን ኮሚትመንት የለንም ላላመነው ነገር መሰጠት የለንም ስታምኑ ግን ማመን ይሄ ተስፋችሁ ከእግዚአብሔር ሰምተናል የምትሉት ተስፋችሁ ወደ እምነት ሲለወጥ ግን ኦብሰስድ ፕሮሰስ ያረጋችኋል ለሌላ መኖር አትችሉ ጌታን የተቀበላችሁበት የመጀመሪያው ከተቀበላችሁ በኋላ ጌታን ካወቃችሁ በኋላ አንዳንዶቻችሁ ባስ ስቴሽን ላይ ተኝታችሁ ሊሆን ይችላል አንዳንዶቻችሁ የጸሎት ቤት ተከልከያላችሁ ሽንት ቤት ጸልያችሁ ሊሆን ይችላል አንዳንዶቻችሁ ያላችሁን ያጣችሁበት ሊሆን ይችላል ጌታን የተቀበላችሁ ለመቀነስ ፈቃደኛ የሆናችሁበት ለምንድነው እምነት የመውረስ አቅም አለ እምነት የመያዝ አቅም አለ አሜን ነው እምነት የመቆጣጠር አቅም ስላለው ስለዚህ በህይወታችን ሁሉ ጊዜ የሚያልፉ ነገሮች ሁሉ የተደገፍንባቸው ነገሮች እግዚአብሔር ይነቀንቃቸዋል ለምን ወደ እምነት እንድንመጣ ተስፋ የማይደረጉ ነገሮችን ተስፋ ስናደርግ ይነቀንቃቸዋል ሌላ በህይወታችን ያሉ መከራዎቻችን ያወራነው ያላወራነው ጓዳና ቤታችን የተቀመጠ ምክንያቱን ያላወቅናቸው ነገሮች በሙሉ በነዛ ነገሮች ውስጥ ልዑሉን አይተንበት እንወጣለን ጌታን ተመልክተንበት እንወጣለን ከዛ በኋላ ግን ከኛ ህይወት መድኃኒት ይወጣል ከኛ ህይወት ፈውስ ይወጣል ከኛ ህይወት ተአምራት ይወጣል የዳዊት ድፍረት እኮ ፔንፉል ነው ከደቦል አንበሳ ጋር አጋደለኝ ሲጻፍ ነው ደስ የሚለው
ሲጋደል ደስ አይልም ገና ደቦል አንበሳ ተመልከቱት ስንት ነገር ያመልጠናል ስንት ነገር ሊያመልጠን ይችላል ግን እየተበላ ማለቁ አባቱ ሊከሳው ስለዚህ ግዴታ ፌስ አረጋው አንዳንድ ነገሮችን ፌስ እናደርግና እግዚአብሔር እምነታችንን በዛ ነገር ላይ ይለውጣል ስለዚህ የምንፈራቸው ነገሮች እግዚአብሔር ወደ እምነት የሚለውጥበት አንዱ መንገድ ምንቅ ነገር ስሙ ይባረክ ከዛ በኋላ ጎልያድ የእስራኤል ተግዳሮት ሲሆን የዳዊት ግን መቀለጃ ጸጋ ወረደበት መንፈስ ወረደበት ድምጽ መጣለት አይደለም የሚለው ባክ ሂስትሪው ነው የተከሰው ከደቦል አንበሳ በጎችን ያደነ ሲበላ በጫጭቀው ነበር አለ ስለዚህ ይሄንን ጎልያድን እጥለዋለሁ አለ አንድም ልምምዱን የጠራው ሁለተኛ የጠራው ግን ቃል ምን የሚል ቃል ይሄ ያልተገረዘ ነው እኔ የተገረዝኩ ነኝ አያችሁ እምነት ማረፊያው መቀመጫው ቃል እንደሆነ የእግዚአብሔር ቃል ነው ምኞት አይደለም ቃል ላይ ነው ተቀመጠው እጥለዋለሁ አለ ለምን ኪዳን ከኔ ጋር አለ ከሱ ጋር የለም ህዝበ እስራኤል የፈራው የእግዚአብሔርን ቃል ባለማወቅ ነው እምነት ሁሉ ጊዜ እግዚአብሔርን በማወቅ ውስጥ ያድጋል እምነታችሁ እንዲያድግ ካስፈለገ እግዚአብሔርን በማወቅና በመከራ ውስጥ እምነት ያድጋል እምነት በመከራ ውስጥ ያድጋል እምነት በመናልፈባቸው የህይወት ጆርኒዎቻችን እምነታችንን እግዚአብሔር ያሳድጋል ሁለተኛ ደግሞ ስለሱ ባለን ዕውቀት ያድጋል ስሙ ይባረክ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው የሚያስረዳ ነው ክብር ለኢየሱስ ይሁን ሁለተኛው እስቲ ከኔ ጋር እምነት ተስፋ ስለማደርገው ነገር እርግጠኛ የመሆንበት ነው ይዛችሁት እኮ አይደለም እምነት ያ ነገር የናንተ እንደሆነ እርግጠኛ እንደሆነ አርጎ ስራ ውስጥ ያስገባችኋል ማናችንም እኮ ሮንግ ኢንቨስትመንት ኢንቨስት አናረግም ያወቅነው ነገር ላይ ነው ኢንቨስት የምናደርገው ግን እኛ በተስፋ ይሄንን ማድረግ እንችላለን እምነት ሁለተኛ እምነት ስለማናየው ነገር ያስረዳል አላየነውም የምንላቸው ነገሮች በሙሉ የሉም ማለት አይደለም እምነት ያላየናቸው ነገሮች ዛሬ ላይ አምጥቶ እንድንኖር ያደርገናል የማላየውን ነገር ምን ይለኛል ነው የሚለው ያስረዳኛል እግዚአብሔር የተናገራችሁ ግን ያላያችሁት እግዚአብሔር ያወራችሁ ግን ያልገባችሁ ነገር ካለ እግዚአብሔር ያስረዳል እስቲ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው የሚለውን አንድ ምሳሌ ልስጥ አንድ ምሳሌ በምሳሌ መጽሐፍ ቅዱሳዊ አፕሊኬሽን እንስራለት የሮሜ መልእክት እናውጣ ሮሜ መጽሐፍ ምዕራፍ 4 ላይ ቁጥር 17 እንደሚል ቃል አለ የሮሜ መጽሐፍ ምዕራፍ 4 ቁጥር 17 የሮሜ መጽሐፍ ምዕራፍ 4 ላይ የሚያወራው ስለ አብርሃም ነው እንዲህ ብሎ ይናገራል ያው እምነትን ካነሳን አብርሃምን ማንሳት የግድ ነው ለብዙ አሕዛብ አባት አደረኩ ተስፋ ነው በአንድ ሌሊት አይደለም የሆነው እግዚአብሔር ለብዙ አሕዛብ አባት አደረኩ father of nation ስሙ ይባረክ አብርሃምን የብዙ አሕዛብ አባት አደርጋለሁ ማለት በጣም ከባድ ነው ተናጋሪው እግዚአብሔር ስለሆነ ነው እንጂ አብርሃምም ይስሐቅም ማን ነው አብርሃምም ሳራም ሰፈርም አካባቢም ተስማምቶ ይሄን ቃል ሊቀበለው አይችልም ሁሉ ጊዜ እግዚአብሔር ሲናገረን እንዳልቀሙ እንጂ እንደ ሰፈራችን አይናገርም ለክቶና ያወራም እግዚአብሔር ለክቶ ቢነግረን ሱማ የሥራ ማመልከቻ ነው የሚሆነው እግዚአብሔር እንደ ልቡ ሐሳብ ነው የሚናገረው እግዚአብሔር ተናገረ አብርሃምን አለው የብዙ አሕዛብ አባት አደርጋለሁ ዛሬ እግዚአብሔር ከሁኔታችሁ ውጪ ያውራችሁ ከነገራችሁ ውጪ እግዚአብሔር ይናገራችሁ አብርሃምን አወራው የብዙ አሕዛብ አባት አደርጋለሁ አንደኛ እድሜ ሄዷል እድሜ የሚባል ነገር አለ ሁለተኛ ሳራ በመልካሙ ጊዜ አልወለደችም ከዛ 45 90 ደብል ሜኖፖዝ አድርጓል እነዚህ ሁሉ ሶስት ተግዳሮቶች ይያሉ እግዚአብሔር ግን ምን ይላል ኔሽን አያለው አውልሴ ኔሽን ባንተ ላይ የማየው ኔሽን ነው ወገኖች የህይወታችን ፍኖተ ካርታ ያለው እኛም እጅ አይደለም ሰፈር እጅም አይደለም ሰው እጅም አይደለም ሉሉ እጅ ላይ ነው ያለው ሃሌሉያ ተራሮቹን እየዘለለ የሚመጣ ቃል እኮ ነው ተራራ አለ እኮ ተራራ
እየዘለለው መጣ ጠንካራ የተባለው ሊባኖስን እየቀጠቀጠ ዝግባውን እየቀጠቀጠ መጣ ወይ ክብር ለኢየሱስ ይሁን እየቀጠቀጠው መጣ የብዙ ህዝብ አባት አደርጋለሁ አለው እግዚአብሔር ደግሞ የሚገርማችሁ እግዚአብሔር ሁሉ ጊዜ ከኒድና ከፍላጎታችን አይደለም የሚናገረው ከዘላለም አጀንዳው ነው የሚናገረው ይመጣ ያለ ኔሽን እግዚአብሔር ሁሌ ሲያወራ ሊሰራ ያለውን አይደለም የጨረሰው ነው አያችሁ እግዚአብሔር ከጨረሰው ነው የሚጀምረው ለኛ ነው መጀመር እንጂ ለእግዚአብሔር የፈጸመው ነው የሚያወራው እግዚአብሔር ይስሐቅን አይቶ ጨርሷል እግዚአብሔር ያዕቆብን አይቶ ጨርሷል እግዚአብሔር እስራኤል የተባለው ኔሽን ክርስቶስን አይቶ ጨርሷል ክብር ለኢየሱስ ይሁን ይህንን አብርሃምን እንደዚህ አለው ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችንም አባት ነው በእምነት ጉዳይ አብርሃም አባታችን ነው አብርሃም ምንድነው ያመነው ስትሉ እግዚአብሔርን ማን ነው ይሄ እግዚአብሔር ለአብርሃም ብትሉ የሌለን እንዳለ አድርጎ ይጠራል ከሞተም ያስነሳል አብርሃም ረጅሙን የህይወቱን ጊዜ የተጓዘው የሌለን እንዳለ አድርጎ ቆጥሮ አብርሃም ከተጠራ ከኡር ከወጣ ጊዜ ጀምሮ እግዚአብሔር የሌለን አለ ይለዋል አሸዋ ያሳያ አለ ይለዋል ኳክብት ያስቆጠረ አለ ይለዋል እግዚአብሔር በእንዲህ አይነት ህብረትና በእንዲህ አይነት ጓደኝነት ይባርካችሁ ከሱ ጋር አብርሃም የእግዚአብሔር ወዳጅ ነው ጓደኛው ነው ፍሬንድ ነው ያወራዋል እና አንዳንዴ ሰው ነውና ይደክማል ይሄ ነገር እኔ የሚሆን አይመስለኝም ሲል እግዚአብሔር ያስወጣና ኳክብት ያስቆጥሯል ከዛ በኋላ እንደገና ፍራስትሬት ሲያደርግ እግዚአብሔር እንደገና ይጠራና ምን እንደሚያስቆጥረው ታውቃላችሁ አሸዋ ያስቆጥራል ከዛስ አሸዋ ቆጥሮ ወደ ቤቱ ሲገባ እንዲህ ይለዋል ዘር እንደዚህ ነው ይለዋል ለሰው ለማውራት በጣም ይከብደዋል ልቡ ግን እየዘለለ ነው ልቡ ግን በእርግጠኝነት እየዘለለ ነው ለምን ባሸዋ የተናገረ እግዚአብሔር አለ ማታ ላይ ደግሞ ያው እስከሚተኛበት ጊዜ ደግሞ ያው ማሰላሰል አለ አይደል ትንሽ ደግሞ ነገሩ መውረድ ሲጀምር ናውጣ ይለዋል ሌሊት ላይ ቀን ባሸዋ ሌሊት በኳክብት ያስቆጠረ እግዚአብሔር የብዙ ህዝብ አባት አደረገው እግዚአብሔር በተናገራችሁ ነገር ላይ እየደጋገመ ይናገራል ለምን ነፍሳችን ሁሌ ስለምትዋዥቅ በመታየው ነገር ላይ ስለምትሸነፍ ሁሉ ጊዜ እግዚአብሔር በነገረን ነገር ላይ እየደገመ ይነግራል እና አብርሃምን እግዚአብሔር የብዙ አሕዛብ አባት አደርጋለሁ አለው ስለዚህ አብርሃም ረጅሙን የህይወቱን ምዕራፍ ሄደ እንዴት ነው የሆነው ብላችሁ ብትመለከቱ እንደዚህ ነው ቁጥር 18 ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ አብርሃም የጠቀመው አንድ ነገር ተስፋውን ወደ እምነት ለወጠ ወደ እምነት ተስፋውን ስለለወጠ አብርሃም በዚህ የህይወት ሥርዓት ውስጥ መጓዝ ጀመረ እና ይሄ እምነቱን እንዴት ገለጠ እንዴት ነው አመነ ሲባል ኮንቪክሽን ወይም ብሊፍ አረገ yes God ብሎ ተስማማ አይደለም የእምነቱን የህይወት እርምጃዎች ተመልከቱ የ100 ዓመት ሽማግሌ ነው ግን ሙት የሆነውን የራሱንና የሳራን ማህፀን ሙት መሆኑን በእምነት ሳይደክም ተመለከተ በሌላ አማርኛ አብርሃም ከተቃራኒ ጾታ ጋር የሚተኛበት ሳራም ከተቃራኒ ጾታ ጋር የምትተኛበት የፍላጎት የለም እምነት ግን አለ ስለዚህ ሳይደክም አያችሁ እምነት ሙዲ መሆን አይደለም የሚፈልገው ዲሲሽን የለም ሙድ ውስጥ የሚከት ኢሞሽን መነሳሳት የለም እምነት ይሄ በሌለበት አክቲቭሊ እንድንተጋ ያደርጋናል የለም ስሜቱ የለም ፍላጎቱ የለም ግን ልጅ አለ ይላል ስለዚህ ይተኛል በዲሲሽን ይተኛል ግን ስጋው ሙት ነው ስጋው ደክሟል ግን ሳይደክም ኢኮኖሚ ነው ሳይደክም በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል ሳይደክም ሙት የሆነውን የራሱን ስጋና የሳራን ማህፀን በእምነት ሳይደክም ተመለከተ ስለዚህ ለአንድ ዓላማ ብቻ ይተኛል ከባለቤቱ ጋር እግዚአብሔር ልጅ ብሏልና ልጅ ብሎ ይተኛል በቃ ሳይደክም አክቲቭ እግዚአብሔር ላላችሁ ነገር አንዳንድ ጊዜ
ሙቅ ውሃ የሚወድ ሰው ቀዝቃዛ ውሃ ለመታጠብ ኮምፈርቱ አይደለም ግን ቀዝቃዛ ውሃ መታጠብ ለለመደ ደግሞ ሙቅ ኮምፈርቱ ላይ ሆነ ይችላል ይሄ ኮምፈርት ዞኖቻችንን ሙዲ ምን ሆነበትን አትሞስፌር የሚያወጣ ፌዝ ነው እምነት ሙዲ ከመሆን ጋር ይሄ መነሳሳት መቀስቀስ በሆነ ነገር መዳበስ አይፈልግም ቃል ነው የሚያስነሳ ቃል ነው የሚቀሰቅሰን ቃል ነው የሚያራምደን የተነገረ ቃል ኮንቪክሽን ነው ይዞን የሚሄደው ዛሬ እግዚአብሔር በህይወታችሁ የሰጣችሁ ተስፋ ካለ በእምነት ሳትደክሙ ፎከስ አድርጋችሁ አብርሃም የደከመበት ጊዜ ነበር እንደማናችንም የተንሸራተተበት ጊዜ ነበር እስማኤልን የወለደበት እስማኤል ጋር እስማኤልን ያመጣበት ግን ውጋት ነው የሆነበት የሥጋ የድካም ውጤት ሁሉ ያለ እምነት የምንኖረው ህይወት የድካም ህይወት ነው ስለዚህ እግዚአብሔር አክቲቭ በሆነ ፌዝ ይባርከን አሜን ነው አክቲቭ በሆነ ፌዝ ሁለተኛ እምነት ተስፋ ስለምናደርገው ነገር የሚያስረዳ ነው ሲል አንዳንድ ጊዜ ሰዎች የማናያቸውን ነገሮች ለማየት የምንጠቀምባቸው መሳሪያዎች አሉ ለምሳሌ በጣም ደቃቅ የሆነ ነገር በማይክሮስኮፕ በጣም ሩቅ የሆነን በቴሌስኮፕ እንደምናይ ሁሉ እምነት የማይታየው ግን ሩቅ ከዲስቲኒያችን ጋር የተሰፋ ከፍጻሜያችን ጋር የተሰፋ ከነጋችን ጋር የተሰፋን አሁን ላይ ያመጣዋል እምነት መቼ እንደሚያመጣው ታውቃላችሁ አሁን ላይ ያመጣዋል እምነት ነገ አይደለም ማመን አሁን ነው እምነት ለነገ አያሳደርም እምነት ዛሬ ላይ ነው ዛሬ ነው የሚቀሰቀሰን ዛሬ ያስነሳናል ስሙ ይባረክ እና መጽሐፍ ቅዱሳችን ላይ ስንመለከት ይሄ ያላየነው ግን እኛ ይሄ ሮድ ማፕ ላይ እኛ የህይወት ፍኖተ ካርታ ላይ ግን ፕሪንት የተደረገ ሰማይ ያሰመረበት እንድንኖረው የተቀመጠ ዲስቲኒያችንን ግን አላየነውም ግን ዛሬ ላይ አምጥተን የምንኖርበት አቅም እምነት ይባላል ያንን ያላየነውን መረዳት እኔ ያላየነውን ስለ መረዳት ማንንም ባነሳ ጥሩ መሰላችሁ ሙሴ ባለፈው ስናገር እሁድ ዕለትም ስናገረው ነበር ሙሴ ያደገበት አትሞስፌር በጣም ከባድ አትሞስፌር ነው ሙሴ በሁለት ድምጾች መካከል ነው ያደገው ለሁለት ነገር እየታጨ ነው ያደገው የፈርዖን የልጅ ልጅ እንዲባል ታጫዋለች የገዛ እናቱ ደግሞ ለክርስቶስ ታጫዋለች ሁለቱን እየሰማ ነው ያደገው ፓስተር ሚሊም ሌሎቻችንም በነበርንበት አንድ ቁጭ ብለን ስናወራ ነበረ ምድር ያለፈችበት ስላለበት ዲኬ ነገ ልጆቻችን ፌስ ስለሚያረጉ ችግር እያወራን ነበር እና ኮንሰርንድ ሆኖ ሲወራ ነበር እኔ አንድ ነገር በጣም አቃለሁ አያችሁ እባቡ አንድ ነው መድኃኒቱም አንድ ነው እስራኤላውያን በባብ ተነደፉና ወደቁ ሁሉ በመርዙ ተነደፉ እና ተነድፈው ሲወድቁ እግዚአብሔር አንድ ነገር አርጋል የናስ እባብ ስራና በእንጨት ላይ አንጠለጠለ ይሄን ያዩ ሁሉ ከተነደፉበት ነፃ ይወጣሉ በትውልድ መካከል ብዙ መንደፊያዎች ነው ያሉት ያ መንደፊያው ሲጠቀለል ግን እባቡ ነው በትውልድ መካከል አንድ መድኃኒት ነው ያለው ያ መድኃኒት ማርከሻ ክርስቶስ ነው በቃ አይን ወደዛ ማንሳት ነው ሌላ መፍትሄ የለም እኮ አይን ወደዛ ማንሳት ነው ምኑ መንደፊያው ወደ ተቀጣበት መስቀል ገዳዩ ወደ አፈረበት መስቀል ገዳዩ ወደ ተሸነፈበት መስቀል ጨለማ ወደ ማይወደው ወደ ክርስቶስ መስቀል ቴሌዎስ ያለ አምላክ የተሸነፈ መስሎ ያሸነፈበት ተይዞ የረታበት ተሰቃይቶ ብዙዎችን ይማረከበት ያ የክርስቶስ መስቀል ነው ያ የኢየሱስ መስቀል አሕዛብ አያዩትም ይሄንን የክርስቶስ መስቀል አይሁዶችም ሊረዱት አይችሉም ወርልድ ቪያቸው ውስጥ የለም የዓለም ምልከታቸው ውስጥ ሮማውያን የጦር ጀግና ነው የሚያመልኩት አይሁዶች ድንቅና ተአምራትን ነው የሚያደንቁት ተሰቀለ ተሸነፈ ተተወ ራቆቱን ወጣ ለዓለም ወርልድ ቪው ይሄ መራራ ነው አይታይም ግን ዓለም እየታረቀ ነው እኔና እናንተ ምን
የምንዘምረው መዝሙር ልጆቻችን የሚዘምሩት በጣም ሰፊ ነው ልደርስበት የማልችል በጣም ይሄ እኮ የኢየሱስ መስቀል ነው ስፋት ርዝመቱ ቁመት ወርዱ ዊድዙ ከማይታወቀው ይሄ ከዚህ የሚበልጥ ፍቅር የለም የተባለለት ፍቅር የመስቀል ፍቅር እኮ ያንን እኛ ስናይ ከተነደፍንበት ኃጢአት ነፃ ወጣ ያ ነው የተገለጠው ያ ነው ብርሃን የሆነው ይሄ የማይታይ ነው ግን ዓለም ሊያየው አይችልም መስቀል ላይ ምን እንደተሰራ ዓለም ሊያየው አይችልም ማህተመ ጋንዲ እንደዚህ አለ ኢየሱስ ጥሩ ነው መልካም ሰው ነው አለ ለማህተመ ጋንዲ የተገለጠለት ሞራል የሆነው ክራይስት ነው ለዓለም የተገለጠው ጌታችን ኢየሱስ ክርስቶስ እንደ ሪቮሉሽን ወይም ደግሞ እንደ አንድ አብዮተኛ ነው የተገለጠው ለኔና ለናንተ ግን የእግዚአብሔር ጥበብና የእግዚአብሔር ማዳን ሆኖ ተገልጧል ዛሬ አይኖቻችንን እግዚአብሔር ቅርፊት ያስነሳ ነጋችን ላይ የሚሰራውን ያለቀና የተፈጸመ ተስፋ ክርስቶስ ነው አንድ ጊዜ በቤት ክራይ ስትራግል የምታረግ ልጅ ቤተክርስቲያናችን ውስጥ መጣ ከጨለማ አሰራር ነፃ ከወጣች በኋላ የቤት ክራይ ስትራግል ታረግ ነበር ግን አልነገረችንም ከዛ በኋላ ክርስቶስ በእኛ ውስጥ ነው ክራይስት ኢን ዩ የሚባለው ትምህርት እናስተምራለን ክርስቶስ በእኛ ውስጥ ነው የሚለው አስተምረን ስንወጣ ተነፈስኩ ፓስተር አለች ምን ሆነ ሰለ ለካ እኔም ስከራይ ኢየሱስ አብሮኝ ተከራይ ነው አለች ኢየሱስ እኔ ውስጥ ሆኖ ተከራይ ነው እዚህ ቤት አለች እና ይከፍላል አለች ይከፍላልን እንዴት ነው የተረዳሽ እኔ ውስጥ ሆኖ ይከራያል እግዚአብሔር በበኩል እንዴት እንደሚያወራ ተመልከቱ እንደዚህ ይታያል እንዴ አዎ እምነት የማናየውን ነገር ጨብጠን የምንወጣበት ነው አንዳንድ ጊዜ ዝም ብለን የእግዚአብሔርን ቃል ያነበብን ሰው በየት በኩል እንደሚያይ እግዚአብሔር በበኩል አይኑን እንደሚከፍት አታውቁ እምነት ተስፋ ስለምናደርገው ነገር የሚያሳይ ነው የሚያስረዳ ነው ኤቪደንስ የሚሰጥ ነው የዚች ልጅ ኤቪደንስ ክራይስት ነው ክራይስት ኢን ዩ ክርስቶስ በኔ ውስጥ ነው አለች ስለዚህ በኔ ውስጥ ስለሆነ እኔም መገባበት ውስጥ እሱም አብሮ ገብቷል ስለዚህ እኔም መከራየውን ቤት እሱ አብሮኝ ተከራይቶ ይኖራል ስለዚህ ከፍላል አለች እንዲህ ሞኝ ያርገን ጌታ በጥሬ እኮ ነው በዝርዝር ሳይሆን ብሮ በጥሬ ቃል ወሰደችው ቃሉ በጥሬ ቃል ከዛ ውስጧ ገብቶ ግን መንፈስ ቅዱስ ዘረዘረው ለቤት ክራይ ያረጋው ዛሬ ስሙ ይባረክ ይሄ ክብር ጌታ መንፈስ ቅዱስ ስሙ ይባረክ እምነት ተስፋ ስለምናደርገው ነገር የሚያስረዳ ነው በጣም የሚገርማችሁ ሙሴ የፈርዖንን የልጅ ልጅ እንዳይባል በእምነት እንቢ አለ ይላል ይሄ እይታው ምን እንዳመጣለት ታውቃላችሁ እግዚአብሔር ይሄን ሰው ወደ ፈርዖን ቤት ሲልከው በማደጎ ልጅ ተብሎ የታጨውን ልጅ አምላክ አርጎ ላከው በፈርዖን ላይ አምላክ አረጋለሁ ይሄ አምላክ አረጋለሁ ማለት ማስተር አረጋለሁ ነው ዲቫይን አረጋለሁ ማለት አይደለም አምላክ አረጋለሁ ማስተር አረጋለሁ ዛሬ ስለ እግዚአብሔር የተዋችሁት ነገር ስለ ጌታ ተታችሁት የመጣችሁት ነገር በዛ ላይ እግዚአብሔር ጌታ አርጎ ነው የሚገልጣችሁ ንጉስ አርጎ ነው የሚገልጣችሁ በእናንተ ህይወት በተናቀ ነገር ላይ እግዚአብሔር በክብር ነው የሚያነሳችሁ 40 አመት ከብት ጠባቂ መሆን በጣም ከባድ ነው መልሶ ለላከ ሲለው አይ ጠፋለሁ ያ ፈርዖን ቤት የነበርኩት ዚል ፍላጎት ረሃብ አሁን እኔ ጋር የለም ማለት በአሮን ተናገራለሁ ኖ ባንተ ነው አይ እኔ በቃኛለሁ አንደበቴም ልም ነው መናገርም አልችልም ወደዛ ቤት ጓዳና ጎድጓዳውን ማቆ ቤት ነው እኔ ወደዛ ቤት አልሄድም ማለት አንድም የፈርዖን ግዝፈት ይታየዋል ሁለተኛም ደግሞ የዛ ቤት ውስጥ ግዛትና አሰራር ጉልበትና አቅም ተግዳሮት ነው ለዚህ ሰው ግን 40 አመት ከሚዲያም ምድረ በዳ ላይ እግዚአብሔር በመለኮት አቅም ደግሞ ተገባለህ ዛሬ ይሄ መንፈስ ያገኘን ተስፋ ያደረጋችሁት ነገር በሙሉ በህይወታችሁ ላይ ሕያው የሚሆንበት እግዚአብሔር በእናንተ ህይወት ውስጥ የገባቸውን ተስፋዎች ሁሉ አሜንና አዎን የሚያደርግበት የህይወት ሥርዓት ውስጥ መግባት ይሁንልን የዘገዩ ተስፋዎች ሁሉ ይወለዳሉ የቆዩ ነገሮቻችን ሁሉ መበቃቀል ይጀምራሉ ዛሬ እግዚአብሔር በእምነት ኃይል እንደገና ህይወታችንን ይለኩሳል ምክንያቱም እግዚአብሔር ሲናገር የነገረን ለዚህ ነው
አንዳንድ ጊዜ እኛ ውስጥ የተቀመጠ እኛ ያለን ነገር ሊመስላችሁ ይችላል። እግዚአብሔር ካስቀመጠባችሁ እግዚአብሔር ሲያጽንስም ሊያስወልድ ነው። እግዚአብሔር ሲያስቀምጥብንም ሊያደርገው ነው። ዛሬ ይሄንን እግዚአብሔር በህይወታችን ያደርጋል። የእምነት መንፈስ እንደገና በህይወታችን ላይ ይለኮሳል። ነገራችንን ቀብረን ከተቀመጥንበት እግዚአብሔር ዛሬ እንደገና በመንፈስ ይለኩሰናል፣ በእንደገና ይቀሰቅሰናል። እምነት መንፈስ ነው። የእምነት መንፈስ በመካከላችን ይሰራል። እምነት አራይቭ አድርጓል አለ ገላትያ ሲናገር። አሁን ግን እምነት መጥቷል አለ። ዛሬ ይመጣብናል። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ጀምራችሁ የቆመ ነገር አለ ስለማይመጥናችሁ ነው። አቆማችሁ አይደለም የሚባለው፣ ተንደረደራችሁ ነው የሚባለው። ተንደረደራችሁ ነው የሚባለው። እግዚአብሔር እናንተን በያዘበት አጀንዳ አይለውጥም። እስማኤል ቤት ገባ ይላል። በቃ ባርከኝ፣ በእስማኤል ባርከኝ አለው። 10 ምናምን ዓመት እዚህ ቤት ኖር ያለው አለው። እግዚአብሔር ምን አደረገ? በእስማኤልና በይስሐቅ መካከል መናናቅ መጣ። ኮምፎርተብል አይደለም። አንዳንድ ጊዜ የምንነካውና የምንገባበት ነገር በሙሉ ኮምፎርት የማይሰጠን ለምን እንደሆነ ታውቃላችሁ? ዲስቲኒ አራይቭድ ስላላረግን። ዲስቲኒያችን አይደለም። ከተነቀነቀ የምንሄድበት ሌላ መንገድ ስላለ ነው። እዛ ምዕራፍ ላይ እግዚአብሔር እንድንቀመጥ ስላልፈለገ ነው። ነቀነቀው። አብርሃምን መጣ። ብጥብጥም ሲሆን እግዚአብሔርን አብርሃምን ምን ላርግ ብሎ ሲጠይቅ እስማኤልን አስወጣው። በቃ ባርኩ። ኖ ኖ ኖ እኔ በሁለተኛ አልባርክም። በርዱኝ ረዳችኋለሁ፣ አልባርክም። አንተ ግማሽ መንገድና እኔም ግማሽ መንገድ እመጣለሁ፣ አልፈልግም። ሐሳቤን አልለውጥም አለው እግዚአብሔር። እምነት በማይለወጠው በእግዚአብሔር ሐሳብ ላይ መጽናት ነው። እኔ በመጀመሪያው ነው የማደርገው አለው። ኢየሱስ ያድና። እግዚአብሔር ጋር አልተለወጠም። አጋርና እሱ ጋር ነው እስማኤል ያለው እንጂ እግዚአብሔር ጋር እስማኤል አይደለም። የሚጫወት ይስሐቅ ነው ያለው። ስሙ ይባረክ። አብርሃም አመነ ይላል። የሌለ እንዳለ አድርጎ የሚጠራ አምላክ አመነ ይላል። ሁለተኛ ለሙታን ሕይወትን እንደሚሰጥ። ይሄ ለሙታን ሕይወት እንደሚሰጥ አመነ የሚለው ቃል አብርሃም ሕይወት ላይ ሲገባ እንዴት ከባድ እንደነበረ ላሳያችሁ። አብርሃምን ባለፈው የተወሰነውን ነገር ስናገር ነበር። እኔ አብርሃም እግር ጫማ ውስጥ ገባሁኝና እስቲ የሌለን እንዳለ ለሙታን ሕይወት ይሰጣል እግዚአብሔር ብዬ አብርሃም ጫማ ውስጥ ልግባ አልኩኝና ገባ። ስገባ መጣና እግዚአብሔር ምን አለው? ልጁን ሰዋው አለው። ለሙታን ሕይወት እንደሚሰጥ እኮ ለማስተማር ልጅን ቁጭ አድርገህ ቢላ አለው። የምትወደውን አለው። የምትወደው ላይ ቢላ አስቀምጣል። ይሄ ሰው በምን አይነት የእግዚአብሔር የእምነት መንገድ እንደተጓዘ ተመለከታላችሁ። በጧት ሳይነጋ ልጁን ይዞት ወጣ ይላል። እሺ እግዚአብሔር የልጅ መስዋዕት አይቀበልም። ስነ መለኮቱ እንዴት እንደሚናጋስቡ። ሁለተኛ ኢሞሽናል አታችመንቱን ከልጁ ጋር አስቡ። ሁለተኛ በአእምሮ የሚመጣ የስነ መለኮት ጥያቄ አለ። በሶስተኛ ሚስቱ አለች። ጋዘሪንግ እቤት የሚነሳ ጩኸት፣ በማርገብገቢያ ማቀንሱ ጩኸት ሊነሳ። የታረከው ልጁን ቢባል የት ሊል ማህበረሰብ ይጠይቃል። ልጁ መጫወት ሲያቆም ማን የት ወይት ሄዶ ነው የሚባለው? ከዛስ ልጅ ይሰዋል ሊሉት ነው። እነዚህን ሁሉ ከማህበረሰብ ምን ይለኛል፣ ሚስቴ ምን ትለኛለች፣ ስሜቴ ምን ይላል ከሚለው እግዚአብሔር ምን ይላል ወደሚለው ነው የመጣው ሰውየው። እግዚአብሔር ምን ይላል ወደሚለው መጣ። ዛሬ በተውጣጣ ድምጽ ሳይሆን በሚያዋጣ ድምጽ እንቀጥላለን። በተውጣጣ ድምጽ አንቀጥል። በተውጣጣ እንል። መንገዳችን ሉሉ ባሰመረው እንሄዳለን። ሉሉ በተናገረን እንሄዳለን። ለሰው ላይ ገባ ይችላል። በእንባ ሊሆን ይችላል የምንወጣው። በምርኮ ስንመጣ ግን ሰዎች ከኛ ጋር ማን እንዳለ ያዩታል። እያንዳንዱ ህይወታችን አፕሩቫል እኮ ይፈልጋል። ስሜቴ አፕሩቫል ይፈልጋል። አእምሮዬ ኮንቪክሽን ይፈልጋል። ሰፈሬ መልስ ይፈልጋል። እንደው የሚመች ነገር ሁሉ ነገር ይፈልጋል። እግዚአብሔር ደግሞ የማይመች ነገር ነው የሚያወራው። አይመችም እግዚአብሔር የሚያወራው። ለማህበረሰብ አይመች፣ ለአእምሮ አይመች፣ ለሰፈር አይመች፣ ለሁኔታ አይመች። ግን እግዚአብሔር ይመራል። እግዚአብሔር መሪ ነው በሉ እስቲ። ይመራናል። በእንዲህ አይነት ህይወት ውስጥ ይመራናል እግዚአብሔር። ከዛ በኋላ ማለዳ ወጣ ይላል። ከዛ ልጁ ጥያቄ አነሳ። ምን ብሎ ይመልስለት? ልጁ ጥያቄ አነሳ። የት ነው መስዋዕቱ አለው። መስዋዕቱ ገብቶኛል፣ ቢላውን አይቼዋለሁ፣ መስዋዕቱ ተነግሮኛል፣ መስዋዕቱ ማን ነው አለው።
መስዋዕቱ እግዚአብሔር ያዘጋጃል አለ። በዚህ ተግባሩ የዕብራውያን ጸሐፊ ሲያነሳው እንደዚህ ያለ ቀኔን አብርሃም ሊያይ ይመኝ ነበር አለ። አብርሃም ኢየሱስን አይቶ ጨርሷል። አይደለም ይስሐቅን፣ ኢየሱስን አይቶ ጨርሷል። ስለዚህ የአብርሃም ረፍት ነገሩ ከይስሐቅ ጋር ሳይሆን ከክርስቶስ ጋር እንደተሰፋ ስላወቀ አብርሃም የሚከዱትን መንገዶች ሄደ። ይሄ ሁላችሁ ፍጥረታዊ ጀግንነት አይደለም። እግዚአብሔር በህይወታችን ገብቶ የሚሰራው የመንፈስ አሰራር ነው። ይሄ መንፈሳዊ ዓለም ነው። ስለዚህ አቴን የማይደረግ በእናንተ አቅምና በእናንተ ህይወት የማይሰራውን ነገር እግዚአብሔር ዛሬ ኤግዛልት ያደርገናል። ወደዛ አሜን ነው ወይ? ወደዚህ እግዚአብሔር ያወጣናል። እነ ዮሴፍ ያገር አማካሪ የሆኑት እነ ዳንኤል የምድር እንቆቅልሽ እነ ኤልያስ ያመጡበት የህይወት መስመርና ጉዞ አባቶች የተጻፈላቸው ይሄ ነው። እኛ ደግሞ የበለጠ ነገር ነው ያለነው። እነሱ በተሰጠ ተስፋ ነው፣ እነሱ ባላዩት ነው። እኔና እናንተ ግን ተጀምሮ ባለቀው በክርስቶስ እምነታችን የተደመደመ ሰዎች ነን። ስለዚህ ሩጡ ነው የሚለን። እየሮጥን ግን ሩጫችን በትዕግስት ሩጡ ይላል። ዝላችሁ እንዳትወድቁ ሩጡ ይለናል። በእምነት መንገድ ሩጡ ይለናል። ዛሬ የእግዚአብሔር መንፈስ ነገራችሁን እንደ ሶኬት የሚያገናኝ ሰዎች አላችሁ። መንፈስ ቅዱስ እየሰበኩ ስለሚለኝ እንደ ሶኬት እግዚአብሔር የሚያስደንቃችሁ ሰዎች አላችሁ። ነግሯችሁ ለሰው ያላወራችሁ፣ እንደ ሳራ ያሳቃችሁ፣ ለሰው ብታወሩት ማላገጫ ይሆናል ያላችሁ፣ ልባችሁ ላይ ግን ቀን ከሌሊት የሚደውል ይሰፋዋል። ሉሉ ይችላል። ሹራብ እንደሚሰፋ ይሰፋዋል። ነገሩን ቅርጽ ይሰጠዋል። ማን ነው የተሰበሰበ ክር ሹራብ ይሆናል ብሎ የሚያስብ? ሰሪዋ እጅ ላይ ሲገባ ግን ይሰራል፣ ሹራብ ይሆናል። ዛሬ ነገራችን እግዚአብሔር እጅ ላይ ቅርጽ ይይዛል። ነገራችን እግዚአብሔር እጅ ላይ ለክብር ይሆናል። ማን ነው ከእግዚአብሔር የጸነሰ? ማን ነው ከእግዚአብሔር ዘንድ ውስጡ የሚገላበጥ? እንጀራ መብላት አቃተው ይላል ነህምያ። እንጀራ መብላት አቃተው ይላል። ለምን? እግዚአብሔር ተናገረ። ምን አለ? የኢየሩሳሌምን ቅጥር ለመስራት ምርኮኛ ነው፣ ዘመድ የለውም፣ ወገን የለውም፣ ግን ቅጥር ለመስራት ነው። ይሄ ሰው የቅጥር ይሰራል ብሎ ማን አሰበ? ዛሬ ይውላችሁ ኤግዛልቴሽን ክብራችሁ ያለው እምነታችሁ ውስጥ ነው። ክብራችሁ ያለው እምነት ውስጥ ነው። እግዚአብሔር በታመናችሁት መጠን በትውልድ መካከል ከፍ ከፍ ያረጋችኋል። በትውልድ መካከል በኃይልና በክብር ይገልጣችኋል። ወሰን የለውም። አብርሃምን እንደዛ እኮ ነው ያለው። ምን ታያለህ አለው። የማያዋለው የምታየውን ግዛት አድርጌ እሰጣለሁ። እግዚአብሔር የሚገደበው ባለማመናችን ነው እንጂ ከእግዚአብሔር ጋር ባለን በእምነት ጉዟችን እግዚአብሔር ያስገርመናል። እግዚአብሔር ያስገርመናል። ለምን? የሁለቱም አጽናፍ ባለቤት ነው። የሌለን እንዳለ አድርጎ የሚጠራ ነው። ለሙታን ህይወት የሚሰጥ ነው። ዛሬ እግዚአብሔር ልባችሁ ላይ ምን አስቀምጧል? እግራችሁ ያረገጠው ግን ልባችሁ ላይ የተጸነሰ ነገሩን እንዴት እንደምታደርጉ ነገሩን እንዴት እንደሚሰራ ግራ የገባችሁ ከአካባቢ ከሰፈርና ከሁኔታ ጋር እናንተ ውስጥ ያለውን ጽንስ ያልተረዱ ግን እኔ ነግራችኋለሁ እግዚአብሔር ያዋልዳል። ያዋልዳል። እግዚአብሔር ያዋልዳል። ነገሮቻችንን ሕያው ያደርጋል። ለኛ ግራ የገባን ለሰፈር ግራ የገባ ለሰው ግራ የገባ ለኛ ግራ እንኳን የገባን ነገር ካለ ያረገዘ እንደዛ ነው። የጸነሰ እኮ ወንበር አይመቸውም። የጸነሰ ሰፈር አይመቸውም። ሁሉ ኮምፎርታብል አይደለም እስኪወልድ ድረስ። ሉሉ ዛሬ የሚያዋልደው ነገር አለ። ኢምፒቲ አይደለም። አንዳንድ ሰው ላይ የገፋ ነገር አለ፣ የተቀመጠ ነገር አለ። ደስ ይበላችሁ። የምትሄዱባቸውና የምትወጡባቸው መንገዶች ያልገባችሁ ሰዎች ዛሬ ደስ ይበላችሁ። በምን ደስ እንደሚላችሁ ታውቃላችሁ? እግዚአብሔር ይዟችኋል ማለት ነው። በሆነ ነገር ለሆነ ዓላማ ይዟችኋል ማለት ነው። ክብር ለኢየሱስ ይሁን። እስከ ነገራችሁ አትሞቱም። እስከ ነገራችን አንቀበርም። እስከ ነገራችን አይመሽም። እስከ ነገራችን አይጠፋም። ለምን? እግዚአብሔር በእኛ ውስጥ ያስቀመጠውን ነገር ሲናገር ሊያደርግ ነው። ሲናገር የፈጸመውን ነው። ሲናገር የጠቀለለውን ነው። ስሙ ይባረክ። ይሄ ውስጣችሁ የሆነ ነገር ለማውጣት ነገር መደላደል ያጣችሁ መንገድ ያጣችሁ ነገር ያልገባችሁ ሰዎች ዛሬ እግዚአብሔር ያዋልዳል። ስሙ ይባረክ።